ሰላም ሰላም ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችንም ሰላም ሰላም ብያለሁ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ዛሬም እንደቀጠለ ነው ማለት ነው የሩታ የአብርሽ እንዲሁም ያለው ነገር ማለት ነው። እውነቱን ማን ነው የሚያወጣው? እውነቱ ያለው ማጋ ነው የሚለውን እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉኝ። ሄርሜላ እውነት አላት ወይስ ሩታ እውነት አላት የሚለውን ለሁላችሁም ምነግራችሁ ይሆናል። ማንኛቸው ናቸው እውነቱን የሚያወሩት፣ ማንኛቸው ናቸው አብርሽን ያፈዘዙት የሚለውን ነገር እስከ መጨረሻው ድረስ ተከታተሉ። ላይክ እና ሸር አድርጉ። ሙሴም እንዲሁም እህቱ ማለት ነው ብዙ ነገሮችን እንዳደረገች እና ብዙ ነገር እንዳስረዳችሁ ለሱም እንደነገረችው ተናግራለች ማለት ነው። ያ ነገር ደግሞ እውነት ነው ውሸት የሚለውን ነገር በመሀል ሪከርድ የደረሰኝ ሪከርድ አለ እና ያን ሪከርድ አስገባላችኋለሁ። ላይክ እና ሸር ሰብስክራይብ በማድረግ ቤተሰብ ሆኖ ማለት ነው ውዶ ውዶችዬ። ሄርሜላ ጋር እኔ ምንም አይነት ጥፋት አይታየኝም። ምክንያቱም ሄርሜላ ያጠፋችው ነገር ቢኖር መጀመሪያ ሰው ሕይወት ውስጥ መግባቷ እንጂ ሌላ ጥፋት ምንም ነገር እንደሌለባት ነው የማውቀው። ምክንያቱም አብርሽን ያው እየተንከባከበችው ነበር በጊዜ የነበረችው እንጂ አብርሽን መጥፎ ነገር እያደረገችው አልነበረም። ያ ነገር ደግሞ ሁላችሁ የምታውን ነው በቪዲዮ ማለት ነው። እንዲሁም ደግሞ ሩታ ደግሞ በቪዲዮ ቀጥታ አምጥታ መስቀል ነበረ ያረገችለት ማለት ነው አንገቱ ላይ ተወንድሙ ከሆነ ኤፍሬም ከሆነ ማለት ነው። በዛ አጋጣሚ ነው እንግዲህ አብርሽ የፈዘዘው ማለት ነው። እና እዚህ ውስጥ ግን እውነት ለመናገር ማለት ነው እውነት እንነጋገር ተተባለ ሁሉንም ነገር ያደረገችው ሩታኔ እውነት ለመናገር ማለት ነው። እኔ ሩታንም አልገድፍም ይችኛዋንም አልገድፍም ማለት ሄርሜላንም ሩታንም አልገድፍም በነገራችን ላይ ማለት ነው። የሁለቱም ገዳፊ አይደለሁም እኔ ባይዘወይ እና ግን ማለት እንህት ተተባለ በነገሩ ማለት በእውነቱ እንህት ተተባለ ሙሉ ለሙሉ ስራውን የሰሩት እንዲሁም ደግሞ አብርሽን እንደዚህ ሊያፈዙት የቻሉት ተወንድሙ ጋር ሆነው ነው። ወንድሙ ደግሞ በጣም በሚገርም ሁኔታ የሄርሜላንም ቀለበት የወሰደው እሱ ነው። እንዲሁም ደግሞ ሄርሜላንም እንደገና ሰዓት ነበር የሰጠችው ሰዓት ያንንም አስወልቆት አብርሽ የወሰደው እሱ ነው። ስለዚህ ኤፍሬም በጣም አለለ የሚገርም ስራ ነው የሰራው እውነት ለመናገር ማለት ነው። እና እውነት አብርሃም ማያቅ ከሆነ እውነት ከሆነ ስጅ የሚሰሩ ከሆነ በጣም ያስቀጣቸዋል ሩታና ወንድሙ ማለት ነው። እና በጣም ከባድ ነው ያደረጉበት ነገር ማለት ነው። እና እዛ ጋር ግን በጣም በብዙ መንገድ እየተሰደበችም አንቺ ለሱ ፈልገሻን ነው፣ አንቺ ለሱ አርገሻን ነው እየተባለችም ውሴ ነበረች በጣም ብዙ እየታገለች የነበረው እንዲሁም ደግሞ ትልቅ ወንድሞ ማለት ነው። እንዲሁም ሄርሜላ ደግሞ የራሱ ጤንነት እንዲመለስ አብራ የነበረች ሴት ነበረች ማለት ነው። እና የሚሏትን ነገር በሙላ በነገራችን ላይ ሄርሜላ እሺ ነበር እያለቻቸው የነበረው ማለት ነው። የሆነ ነገር ራሱ በምትናገራት ሰዓት እህቱ እሺ ነበር እያለ ትዕዛዟን እያከበረች ነበር የነበረው። ይችኛዋ ግን ሩታ ግን ምን እያለች አልነበረ? ወንድምሽን ለሌላ ለመስጠት ፈልገች ነው እንጂ ለሱ አዝነሽለት አይደለም። ስለዚህ እናንተ ናችሁ እንዳያረጋችሁት። እኔ ጋር እንዳይቀመጥ የምትፈልገው አንቺ ነሽ። ስለዚህ አንቺ ነሽ ለሄርሜላ እየሰጠሻት ያለሽው፣ አንቺ ነሽ ሄርሜላ ጋር እንዲሄድ ያደረግሽው። በጣም ብዙ ነገር እያለች አልነበረ ማለት ነው። ያን ኩላ ተቋቁማ እኔ ምንም ነገር በነገራችን ላይ እህቱ ሙሴ ላይ ምንም ነገር የምጥልባት ነገር የለም። ምክንያቱም ምን መሰላችሁ አንዳንድ ጊዜ አለ የለ ሰዎች የሚሰጡት አስተያየትም አለ። በተለይ ሶሻል ሚዲያ ላይ ከሆኑ ብዙ ነገሮች ይደርስባቸዋል። ብዙ ነገሮች ግን ወንድሟን እንደዛም ታግላም ሆነ ለፍታም ሆነ ምንም ብላ እንግዲህ አላህ በሚያውቀው መንገድ እንግዲህ አድነዋለች። እውነትም ሆነ ውሸትም ሆነ ያ የራሳቸው ስራ ነው እና ያን ነገር ትታገል የነበረችው ግን እሷ ነበረ ተወንድሟ ጋር ሆና ማለት ነው። ተታላቅ ወንድሟ ጋር ሆና እንዲሁም ሄርሜላም ነበረች። እንዲሁም ደግሞ ዳኒም ነበረ። ሰው አለ ነገሩ ዳኒም ብዙ ነገር አድርጓል እውነት ለመናገር ማለት ነው። እና ሰላም እንዲሆን ጤና እንዲሆን ብዙ ነገር አድርጓል። እና ሩታ ደግሞ ሁሉም ሰው ጠላኝ እያለች ነበር ትናንትና። ሁሉም ሰው ጠላኝ፣ ሁሉም ሰው እኔን ነገረኝ ያደረገኝ፣ ሁሉም ሰው እኔ አንተን እንደማልወድህ አደረጉኝ እያይ ትናንትና ትታለቅ ሰምታችኋታል አይደል? ግን ያ ነገር ደግሞ
ውሸት አይደለም፣ እውነት ነው። ስለሰራሽው ነው ያን ነገር። ሰላም ነው ደህና ነው ብላችሁ በመኪና ይዛችሁ ልከዱ ነበር። ታገር ይዛችሁ ልወጡ ነበር። ታገርም ይዛችሁ ትወጡ አላቅም፣ ብቻ ይዛችሁ ልከዱ ነበር። በዛ ሰዓት ግን ሰላም አልነበረም። በጊዜው ያው አይታችኋል፣ ወርቆ ሆስፒታል ገብቶ ነበረ። እንግዲህ በጣም ኤፍሬም በጣም እየታገለ ነበር። ሄርሜላን በጣም ብዙ ነገር እያላን ነበር። እንዲሁም መጀመሪያ ላይ እንዲሁም አብርሽ ወደዛ ከሄደ በኋላ እንዲሁም ምን ይወድሻለሁ፣ ያፈቅርሻለሁ፣ ልሳምሽ ምናምን እያለ ራሱ ሄርሜላን በጣም እየተናነቃን ነበር የነበረው፣ እንኳን ሌላ ነገር ማለት ነው። እና ታስታውሳችሁ ቤተሰብ እና ስለዚህ ነገሮችን በደንብ አድርገው ከሩታ ጋር ሆነው የሰሩት ኤፍሬም እና ሩታ ናቸው። እውነት ለመናገር ሩታ አሁን እዛ ጋር ትናንትና አሳዛኝ ሆና እያለቀሰኝ ምናምን በሰራው ቪዲዮ ሁላችሁም ሌላ አንዳንድ ነገሮችን እያየሁ ነበረ ኮሜንት ላይ። ምንም የምታሳዝንም ምንም እንትን የምትልም ሴት አይደለችም። ምክንያቱም የልጇን አባት እንደዛ እያደረገ እንደዛ እያሰቃየችው ብዙ ነገሮች አሰቃይተዋል። እውነት ለመናገር ከመጀመሪያ ጀመራ ማለት ነው። እና ያው መጀመሪያ ላይ አመጣጣቸው ጥሩ ነበረ፣ ግን መሀል ላይ ያለው ነገር በጣም ይደብር ነበር። እና ያው እንደደበር እንዳለ ራሱ አግብተው ተተጋቡ በኋላ በቃ ነገሮች ሁላ በቃ ጭራሽ ለኦዲየንስ የማይመጥኑ ነገሮች ነበር እየሰሩ የነበሩት ማለት ነው። እና እሷም ወደ ሌላ ወንድ እሱም ወደ ሌላ ሴት እንዲሁም ደግሞ በጣም በቃ የዘቀጠ ነገር ነበር እየሰሩ የነበሩት ማለት ነው። ግን በዛው መካከል ደግሞ እንደዛ ሆኖ ልጅ ተፈጠረ፣ ልጅም ተወለደ ተባለ። እንግዲህ ሰላም ይሆናሉ እያልን ራሱ እኛ ልጅ ተተፈጠረ በኋላ ብዙ ነገሮች እና ከዛ በኋላ እንደውም የበለጠ ብዙ ነገር እያደረገች የመጣችው ሩታ ናት ከዛ ወዲህ ማለት ነው። እሱም ብዙ ነገር ቪዲዮ ያዘችበት፣ እቃ ማሳጠብ፣ መማታት፣ በሌላ ወንድ ማስደብደብ ምናምን በጣም ብዙ ነገር አድረሳበታል። እውነት ለመናገር ማለት ነው። ያን ኩላ አብርሃም ግን ያን ኩላ ተቋቁሞ ያን ኩላ ነገር አድርጎ ልጅ ይበልጣል እያለ ልጁ ጋር እየሄደ እየመጣ ነበር የነበረው እና አሁን ላይ ግን እዚህ ጋር መጣ እኔ እወድሃለሁ፣ እኔ እንደዚህ ትኮን አልወድም፣ እኔ እንደዚህ ትኮን አልፈልግም ምናምን የሚባለው ነገር ወላሂ ማስመሰል ነው። ማስመሰል እውነት ከሆነ ማለት ነው። ግን እኔ አላቅም፣ እውነት ይሁን ውሸት ይሁን የሚሰሩ ፕራንክ ይሁን ምን ይሁን አናቀውም፣ ብቻ አላቅም። ለኦዲየንስ ዞሮ ምንም የሚስማማ ነገር የለውም እና እዚሁ ላይ ግን እኔ የምጨምረው ነገር ቢኖር ማለት ነው ሄርሜላ ምንም ነገር የሰራችው ነገር የለችም። በመካከላቸው ገብታ ሰው ትዳር ውስጥ ገብታ ምናምን የምትሉ ደግሞ ሰዎች በእርግጥ አዎ ትዳር ነበራቸው፣ ግን ሄርሜላ ታመጣ በፊት ነው የእነሱ ትዳር የተፈነቃቀለው ማለት ነው። ታውቃላችሁ ሄርሜላ የመጣችሁ መሀል ላይ ነው። ከዛ በፊት የሀገራቸው ልጅ የነ አብርሽ ሀገራቸው ልጅ ማለት ነው ልጅ አለኝ ወንድ ልጅ አለኝ ብላ የመጣች ልጅ ነበረች አይደል? እሷ ነበረ ህይወታቸውን እንዳለ ምስቅልቅል ያደረገችው። ከዛ ለጥቀው እንደገና በኋላ እንደገና ኖራ ነው ሩታ ጋር የገባችው ይችኛዋ ማለት ነው። በሩታ መካከል የገባችው ማለት ነው። እና ሄርሜላ ምንም የገባችውም ነገር የለም፣ ምንም እንትን ያለችው ነገር የለም። ግን ባለትዳር ናት። ባለትዳር መሆኑን እያወቀ ልጅ መኖሩን እያወቀ ምናምን ያን ነገር በቃ እሱ እንደማይፈልግ ምናምን ከሷ ከሩታ ጋር ምንም አይነት ነገር ስላላለው ገባች። በቃ ያ ነው ያለው ነገር እና ስለዚህ በዛም ሆኖ በዛም ሆኖ ግን በጣም እየተንከባከበችው በጣም እያፈቀረችው እየወደደችው ነበር እየኖሩ ያሉት ማለት ነው። ግን ያን ነገር ማንም ሊረዳት አልቻለም። ሁሉም ሰው የራሱን አመለካከት፣ የራሱን አስተያየት፣ የራሱን ምንነት፣ የራሱን ማንነት ወደኋላ ሸፍኖ የሰው ማንነትን ነው የሚገልጠው ማለት ነው። እና ለማንኛውም መልካም ነገር ይግጠማችሁ። ሁላችሁንም ወዳጅ